እኔ እኮ እሷን አልሳምኳትም እንዴ። እሷ ያስቸገረችኝ እኮ ነው አንቺ የመጣሽው። በቃ ዝም በል አንተ። በጣም ባለጌና ሰፋሪ ሰው ነህ። ከዚህ በኋላ ስሜን ባንደበትክ እንዳታነሳሽ። ህይወቴን ሁሉ አበላሽተከዋል። ሩታ እባክሽን ስሚኝ እንዴ። እኔ ንጹህ ሰው ነኝ። ምንም ያደረኩት ነገር የለም። ከዚህ በኋላ አይንክ ማየት አልፈልግም። ሂድና ከሊዱ ጋር ተሳሳ። ረጋጋ። እሷ ጨካኝ ነሽ። ጥላ ሄደች አይደለ? እኔ ግን መቼም ቢሆን አልተውክም። አይወልሽ ትሰሚኛለሽ? በድጋሚ አጠገቤ እንዳትደርሽ። ይሄ በጣም ትንሽ ነው እንዴ። ተናግሬያለሁ። አጠገቤ እንዳትደርሽ። አሁን ልመናሽን ተይና መልፈስፍሽን አቁሚና ተነሽ ነው ልጣለኝ። እባክህ ኢንስፔክተር፣ ኧረ ተወኝ እባክህ። ተነሽ አልኩሽ እኮ። እሺ ያመመኝ ነው እኮ። ቤዛ አሁን መፍጠን አለብን። ይሄ ድብልብል ከተነሳ ሁለታችንም ዘብጥያ ነው የሚወስደን። አንተ እብድ! እንዴት እዚህ መጣክ? ፖሊሱን ለብቻ መታው? ታዲያ ምግብና ውሃ ይዤ መጥቻለሁ። ፖሊሶቹ አካባቢውን ተይደዋል። አሁን መረጋጋት ትችላለች። ዳኒ ምንድን ነው ያደረከው? ቤዛ ጎዳሻት መሰለኝ። ቆይ ምን ልናደርግ ነው? ይኸውልህ ዳኒ፣ እሷን ካላገትናት የምንፈልገውን ነገር አናገኝም። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ተፈጠረ። አፍቃሪና ተፈቃሪ አለመገጣጠም። ሩታ በዶክተሩ ፍቅር ስትንከራተት፣ ዶክተሩ ባዳይ ፍቅር ይንከራተታል። በመሀል ላይ ቁማር የያዘችባቸው ሊዲያ በሁለቱም ስሜት እየተጫወተች ነው። የአደይንና የዶክተሩን ግንኙነት ያኔ ዶክተሩ አደይን እንደሚወዳት ስለደረሰችበት ሚስጥርን ከማጋለጥ በማለት እያስፈራራች እንደፈለገች ትስመዋለች። በዚህ የምታየው ሩታ ልቧ ተሰብሯል። ዶክተሩም ለአደይ ፍቅር ሲል ሊዲያ ጋር ቢደራደር ምንም የማታውቀዋን ሩታን ልቧን ሰበራት። ቤዛ በስተ መጨረሻ ከፖሊሱ አምልጣለች። ዳኒ ፖሊሱን ከኋላው በድንጋይ በመምታት እህቱን ይዞ ጠፍቷል። የመጨረሻ መቀመቅ መወርወሪያቸው ደረሰ። እጅ ከፍንጅ ተያዙ ስንል አሁንም አምልጠዋል። ፖሊሱ ግን እኔ ከነሱ በላይ ስማርትና ፈጣን ነኝ፣ ግድ የለም አሁንም ይያሳለ ከኋላ ይሆን ለዛ ካሁን በኋላ መቀመቅ የምትወርድበት ትክክለኛ በሩ የተከፈተ ይመስላል። እሱም ወንጀለኛ ናት ተብሎ ከተጠቆመባት በላይ የህግ አባላትን የህግ አካልን እንግዲህ ጉዳት አድርሰው ተሰውረዋል። በዛ ላይ ደግሞ ክፋትና ተንኮሏ የማያልቀው ፍቅር እበላለው አደይን ወጥመድ ውስጥ ከታለው ሊዲያና ሊሊንና አደይን ጎዳለው ብላ እንደ ተባባሪነት ቤዛን ለመጠቀም የምታደርገው ጥረት እሷን ራሱ ወጥመድ ውስጥ ተከቷታል። ለእናቷ ፈተና ስቃይ። መልካም እናት እያላት መልካም ሰው እንዳላሳደጋት፣ ደግ እናት እያላት ደግ እናት እንዳላሳደጋት፣ ጋጥ ወጥ የሆነችው ፍቅር ከክፈትና ከተንኮል የሰዎችን ደስታ ከመቀማት በሰዎች ፍቅር መሀል ገብታ ከመንቦጫረቅ የማጠፋው ፍቅር አሁን ደግሞ የአደይና የዴቭ ፍቅር ለማጥላሸት አደይን ለመጉዳት የምታረገው ሴራ ራሷን ወጥመድ ውስጥ ከቷታል። ክፉ ለክፉ ተነካክሰዋል። ቤዛ ፍቅርን አግታታለች። መጨረሻዋ ምን ይሆን? እሷ እነ ቤዛን ከህግ አካልን የደብቃችኋለሁ ብላ ብታግዛቸውም ለራሷ ጥቅም ቢሆንም ግን የበለጠ ለራሳቸው ጥቅም እሷን አግተዋታል። የሊዲያና የሩታ ፍጥጫ እንደቀጠለ ነው። ሩታ ሁልጊዜ በዶክተሩ ፍቅር እየተንከራተተች ተረዳኝ፣ ያላንተ ማን አለኝ፣ እስትንፋሴ ባንተ ናት፣ የመኖሬ ትርጉም አንተ ነህ፣ ብቸኝነት ይሰማኛል፣ በህይወት እንድኖር ምክንያት ያንተ ነህ ብትለውም ዶክተሩ አደይ አደይ እያለ ሲነፋዘዝ በመሃል ሊዲያ ገብታ ቁማር ስትጫወትበት ሩታ ልቧን ሰብሯታል። ኦልሬዲ ካሁን በኋላ ሩታ ያንተ ነገር ቆርጦልኛል ብላ ከሱ ስትርቀው እሱ ደግሞ በድጋሚ እንደ ሩታ ወደ ሩታ የሚንከራተትበት አጋጣሚ ቢፈጠር መልካም ነው። አደይ እንደማያገኛት የእሱ እንደማይሆን ጠንቅቆ ቢያውቅም እሱ ግን አደይ 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 እያለ ሁልጊዜ ከክፋት አይጠፋም። ሁልጊዜ ለማያገኘው ፍቅር ያማትራል። ሊዲያ ግን ሁልጊዜ
ሊዲያ እንግዲህ በፊትም ከሌሊ ህይወት ላይ አልወጣም ከሌሊ ራስ ላይ አልወርድም ብላ ነበረ። በሌሊ ህይወት ውስጥ የገቡ ወንዶች ሁሉ እያነፈነፈች በመሀል እየገባች ስትበጠብጥ ነበረ። ኤላን እንደ ምሳሌ መውሰድ እንችላለን። አሁን ደግሞ በሩታ ህይወት ላይ እየገባች ነው። ሊዲያ ያየች ሰው ላይ ጥፍ እያለች የሰው ህይወት የምታንቦጫርቀው ሊዲያ መጨረሻዋ ምንድን ነው? የሌሊና የባቡሬ ጉዳይስ ወዴት ደረሰ? እንግዲህ አደይ በምታረገው ነገር ስንረዳ ሌሊና ባቡሬ ወደ ሆስፒታል እንደሄዱ ነው የተረዳ ነው። ይህ ማለት ከባድ ጉዳትን ቢደርስባቸው ሌሊ በመልካም ጤንነት ላይ እንዳለች እና ቀጥታ ወደ ሆስፒታል በአጋዥ ሰዎች እንደተወሰዱ ነው የተነገራት ማለት ነው። እንግዲህ በጣም ያሳዝናል። ደስታቸውን አጣጥመው ወደ ቤተሰብ ሳይቀላቀሉ እንደ አክስትየዋ እቅድና ተንኮሉ ቢሆን መንገድ ላይ ቀርተው እንግዲህ ወደ መቃብር እንዲወረወሩ ነበር ፍላጎቷ። ግን አንዳንድ ጊዜ ከመልካም ሰዎች ጋር በእያንዳንዱ እርምጃቸው የሚጠብቃቸው ቸር አባት አላቸው። እንደ አክስትየዋ ክፋት ህይወታቸውን እዛው መዝናኛ ቦታ ደፍቃ ነበረ ወደ ሀዘን የመቀየር ፍላጎቷ። ሰው ባሰበው ሳይሆን እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነው። ክፉዎች የማሸነፍ ኃይል የላቸውም። ሌላው የሚገርመው ነገር ጉድጓድ ቆፋሪዋ መርዝ ተፊዋ ፍቅር ዛሬ ደግሞ በነ ቤዛ እጅ ላይ ወድቃለች። ፍቅር መጨረሻዋ የቤዛ የየቀን ስቃይ ይሆናል ማለት ነው። ፍቅር እናቷን አንድ ቀን ሳታስደስታት ሁልጊዜ ልጄ ምን ጎሎሽ ከሰው እኩል አድርጌ ለማሳደግ የምጥረው ተምረሽ ትልቅ ደረጃ እንድትደርሽ የምለፋው ለማን ሆነና እባክሽ ልጄ አንገቴን አታስደፍኝ ከሰው በታች አታርጊ ብትላትም እሷ ግን ከክፋትና ከተንኮል አልጠፋም አርቅም በማለት ሁልጊዜ እታባን ወይም የነባርኮት እናት በፍቅር አማካኝነት ልቧ ሲሰበር አንገቷን ስደፋ ሁልጊዜ ደም ስታነባ ነው የምናያት። ሌላው ቢቀር አደይ ላይ ያደረሰችው ግፍና በከራ ከባድ ማስረጃና መረጃ በአይኗ ያየችው በጆሮዋ የሰማችው ትልቅ ጥፋት እንደሆነ ታውቃለች። አሁንም ከነ ቤዛ ራቂ፣ ቤዛ የምትባል ልጅ አትሆንሽም፣ ታጠፋሻለች፣ ትጎዳሻለች ብትባልም አልጠፋም አርቅም በማለት እንግዲህ አሁን መልሳ እጇ ላይ ጥሏታል ማለት ነው። ቤዛ ደግሞ የምትፈልገውን ገንዘብ ካላገኘች በፍጥነት የህግ አካሉ በንዴት ተነሳስቶ እያንዳንዱ እንቅስቃሴያቸውን ተከታትሎ በህግ ቁጥጥር ስር ካልዋሉ እንግዲህ ቤዛ ደግሞ ፍቅርን ያገተችበት የሚፈልጉትን ገንዘብ ካላገኙ በቀላሉ አይለቋትም ማለት ነው። ቤዛ ሁልጊዜ በሰዎች ድክመት እየገባች ሰዎችን እየጎዳች ገንዘብ የምታፋፈው ቤዛ የሚገባትን ቅጣት መቼ ነው የምታገኘው? ሁልጊዜ እስከዛሬ ፊልሙ ከተጀመረ ጀምሮ የሰራችው ጥፋት ወንጀል እጅግ አደገኛ፣ ዝርፊያ፣ ማጭበርበር፣ ሰዎች እገታ፣ ብዙ ነገር የሚያስቀጣት ብዙ አመት መቀመቅ የሚወርዳ ሆኖ ሳለ በአንዱ ችላ በአንዱ ይቅርታ በአንዱ ይቅርታ በአንዱ ችላ እየተባለች የበለጠ ወንጀልና ክፋቷን እያረቀቀች ማስመሰሏን እስከ ጥግ ድረስ አሳይታ አሁን ግን ሁሉም ነገር ተነቅቶባታል። ትልቁ ጉዳይ ግን ምንም የማታውቀው የነባርኮት እናት እታባ በፍቅር ተንኮልና ሴራ በጣም ልቧ የተሰበረው እታባ አሁን ደግሞ ቤዛን እንደ ልጅ አስጠግታ ብትረዳትም ብታጎርሳትም ብታለብሳትም እሷ ግን ምንም ሳይመስላት ፍቅርን አግታታለች። የምፈልገውን ነገር ለማግኘት ማለት ኦልሬዲ እታባን ነው ገንዘብ የምጠይቃት ማለት ነው። እስከዚህ ድረስ ነው የፍቅር ተንኮልና ክፋት። ለእናቷ አልሆነች ለራሷ አልሆነች። ሁል ጊዜ ከክፉ ሰው የዋለ ክፉ ሰው ነው። ከአህያ ጋር የዋለ ፈስ ተምሮ የወጣ ወይም እርግጫ ተምሮ ተመለሰ ይባላል። እኔ ወዶች በጣም የሚያሳዝን መጨረሻ ነው። እንግዲህ የሌሊና የባቡሬ መጨረሻ እስከምናይ በህይወታቸው ምን አይነት ጉዳት ነው ያደረሱት፣ ምን አይነት ጉዳት ነው የደረሰባቸው የሚለው ነገር በቀጣይ ክፍል በጉጉት እንጠብቀዋለን።